نبي نعرف لين الشتات ዛሬ የማያመጣውልሽ ነጠላ ያትስሚ ነጠላ ምን ያደርግልኛል እዚህ መቼም የሚስቴን አይጠፋኝም ብዬ እስቲ ዘርግኝ ምን ተውማ ሲሳይ አታባብልኝ ማባበል እኮ አይደለም ገዝቼልሽ ነው የመጣው ተውማ ሁሉም ነገር ይቅርናት ደስ አላለሽ እኔ ደስ ማለቱ አይደለም መረረኝ እኔ ደከመኝ ሰለቸኝ ወደ ንየለር ነው አሁን የወጣው እንኳን ደረስክብኝ ምንድነው የፌስታል ንየለር ነው አልኩ ንየለር ነው እና እንግዲህ እኔስ ለማን ትተሽ ሁለዚህ ሌላ ነገር አያንስህ ጸባይ አበባ ስትወጣ እንደው ደህና ሰው ሆነ ትወጣለህ ስትመለስ አፈርጭቃ ሆነ ትመለሳለህ የማታረገኝ ነገር የለም ጸባይ ነው ያመጣሽው እና ለዛ ነው ሁሉ ልብስ ያሽ እኔ ሳላሳዝንሽም ቤት እንዴው እኮ ይኸውልሽ አፌ ወሽክት እንጂ እኮ ስተጣ ነው እንጂ ሞሸክት እኮ ነው እንደው እኔ ላንቺ ክፉኝ ነው አሁን እንደው በባዶ ቤት ዘግተሽ ቢንቴጅ እንደው ባልደርስብሽም ይረሻል ማለት ነው እና እኔ ልፈና እንዴት ምን አጠፋው ምን አጎደል ተተተ በመጣ ቁጥር ነው እዚህ ፍዴን የምበላ ምንድነኝ እናት እዚህ እናቴ ቤት እጄ ልቀመጥ መቤት አይደረግ እስቲ አንጀት ሳያንስ ሁሉ መነህ ነገር ሳያንስ ማን ይልህር ነው ተረተ ማናለኝ መቤት ያላንቺ እኔ ዋስቤ አይደል ልብሱንም ነጠላውንም ገዝቼልሽ መጣሁ እንደው በቃ አልፈልግም እሱ ቀርቶብኝ መጠጥ ነው የሚያጣላል እና ሙች መቤት ከዚህ በኋላ መጠጥ በዞርበት ስንት እዚህ ገደልኩ ሙች ይልክ በቃ መጠጡን አቆማለሁ እንደው አትሄድ ልቀቀኝማ ሲሳይ ልሄድበት ምን ያክል እንደምወድሽ እያወቅሽ ነው ራሱ የማሰብሽ ወሮ በስማ ታውማ ልቀቀኝ እንደው የማይሆነው ነገር መቤት ሙች አትሄድ በቃ አልኩሽ ከዚህ በኋላ አልጠጣም ምንም ነገር አላረግም ከዚህ በኋላ ስልብም የለም ጸብም ስንት ጊዜ ነው እንደዚህ ያልክ ይኸው ማልኩ ይኸው ሙች ልሙትልሽ ከዚህ በኋላ መጠጥ የሚባል ነው ሙች ያልክ ነው ስንት ጊዜ ገደልክ እሺ እኔ ልሙት ይኸው እኔ ልሙት አልጠጣም ከዚህ ልቀቀው ሸክላ እሺ ደስ ይበልሽ እስቲ እንኪስ ፍችና ይወስቲ ደስ ይበለኝ እኔ ነጠሏን እስቲ አትከረረ ጥለቷ እኔ እኮ ይሄንን እኮ ጠልቼው አይደለም ሲሳይ አንተ እኮ ችግሩ ምንድነው ጠዋት እኮ ስትወጣ አበባ ሆነ ትወጣለህ ደህና ዋይልኝ እናቴ ደህና ዋየኔ ቆንጆ ብለህ ትወጣለህ ስትመለስ ጭቃ ስትመለስ እያሉ እየተለፋደዱ መግባት እኔ ደግሞ ሰለቸኝ እኔ አልፈልግም እንደ አይነት ይወል እሺ ትዳራችን የሚያፋታን ከሆነ አልኩሽ እኮ በቃ ከዚህ በኋላ መጠጥ አጠጣ አይደለ አልጠጣም መጠጥ የሚባል ብዙረበት ተዞርኩ እውነትም በቃ ደስ አለሽ እስቲ እናቴ ትሙት በልና ለምን እናቴ ትሙት በቃ መጠጥ የሚባል አለ እና በልሽ ቀሚሱን ሲለኪው ከነሩን ሌላ ብታረገው ኑሮ አሁን ይሄንን ያ ደግሞ ወገቡ ማሰሪያ ነው አትታዩ እንጂ ሲስቲ አይሹ የሚስቲኒ አሁን እንችለምሻለሽ ጥሪ ሲኖር ሰርግ ሲኖር ተካክልልኝ እኔ አይደለም እንዲሁ ጉደኝ እኔ ልብስ አላጣሁም ራ ዝም ብለህ በረባ ወጃባ ደግ ተናግሬ ነው ታይ እንጂ ደማማዬ አንጎራጉራለው ታንገቴ በላይ የተከፋውማ ሆዴ አይደለም ወይ እሻሻን ምንድነው እንደሞሳ ልጅ ህመሜን ሰው ሰምቶ ትሞታለህ እንጂ አይ እናንተ ተነሳት እንኳን ሲጠመኝ ጉድ አሁን ሰው እንዲህ ብቻዬን ሳወራ ቢያይ ምን ይላል ያው አበደሽ ነው እንጂ ለነገሩ አብጃለሁ እኮ አብጃለሁ ምን አለ ጀማመረኝ ገና ኦሮዋ እንዴው ተቃጥለሽ ነይ ነደሽ ነይ ያለኝ ሰውዬ ሳትዩ ወጡስ ጥሩ ነበር ወጥማ ማማ ማናለ ተኔ በላይ
በቃ ይሄ ሰውዬና ይሄ ሰት እኮ አንድ አይነት ናቸው። ምንም ልዩነት የላቸው። እናንተስ ነደድ፣ አንተስ ተንቀለቀልክ፣ እኔው አለ የተዳፈነው። ወይ ጉድ ወይ ጉድ! እናንተ አለመታደል! እንዲያ ተብሎ ተብሎ ተድሬ በስንት ነገር ዛሬ እንዲማረር ማኮማተር። አይወጥም ማማ ናዲ አይወጥ ምንኔ እንጂ እንደተቃጠልኩት አንተ ብትነድ ምን እናንተ ብትቃጠል ምን ብትሞማ አይ ወይኔ ግድ የለም ይሁን እንጂ ብቻዬን እንዳወራሁ ብቻዬን ሌሊት ብቻዬን አውርቼ እናንተ ጉድ እኮ ነው የኔ ነገር እኮ ቀን ብቻዬን አውርቼ ወንዝ የወረድኩ እንደሆነ ብቻዬን አንጎራጉሬ ለማን ልንገረው ለማን ይነገራል እናንተ እንደው አሁን ለምን ውላወራ ሯ ሰው ሁሉ ያምራል ብዙ ነገር እኔ ቢያምረኝ ቢያነፋረረኝ ምን እህቴት ይመጣል ማን ነው ደግሞ አቤት መጣው እናቴ ሁልጊዜ ዋሽ ወሱ አሁን እናቴ ትሙት ይለኛል በኋላ ደግሞ ሰክሮ ይመጣል እኔን ያንገላታኛል ስንት አመት ሙሉ ነው የዋሽኝ እሱ ነው እዚህ ሰው ጋር እንዲያው ስንገላታ የምኖረው ጉድ የለኝም ድረስ እናንተ ጀኒስ ለማን ይነገራል እንደው ዋጋ ደህና ይሰነበት እግዚአብሔር ይመስገን ደህና ነሽ ደህና ነኝ ደህና ይሰነበት ጤናሽ በጎ ነሽ ደህና ነኝ ምን ሆነ ረሳይ ደህና ነኝ አንቺ መቤት ግን ምን ነባልሽን እንደው ብታስመክሪልኝ ምን ደግሞ የኔ ባል ምን አረገ እናቴ ተይው እስቲ ብዙ ነው ጉዱ እንጂ እናቴ ጠባል መጥቶ ጥሪ ነው ምን እንደው ቢጠጣስ በልክ አይጠጣም ኧረ ተይ መቤት ኧረ ተይ እናንተ ግን እኮ ግራ ገባኝ ዋጋ እያየሻቸው እኩል ጠፍተው አይደለ ጠጥተው የሚመጡን እንዴት ላርግሽ እሱ ባይጠራው የኔ ባል መች ከቤት ይወጣ ነበር መቤት እኩል ያጠፋሉ ዋናው ገንዘቡን ያስጨርሰው እስብ ይሆን አዱኛ የለ እየጠራ እየመጣ አንቺ ቤት መጥቶ ሲሳይ ይጠራል እኔ ቤት መጥቶ አዱኛ ይጠራል ሁለቶች አይሉ ያጠፉሽን እንዴት ለሆነ እናንተ ተይ መቤት ብታስመክሪው ሲሳይ መጥቶ አዱኛን ባይጠራው እዚህ ደረጃም ባልተደረሰ ነበር ሁላችሁም እቤታቸው ቁጭ ብለው በዋሉ ነበር ተይ መቤት ኧረ ተይ እኔ የትዳርን ነገር ታውቂዋለሽ እኔ በእናንተ ምክንያት ትዳር ይፍረስ ኧረ ተይ ወይ ፈርስም እናት የሚሰማይ ተሆነ እንዴት አለ ተይወጥም ከንከኝ ተይ መቤት ተይ ይሄ ነገር ታያከራብረንም ተነሽ አንቺ ምን አለብሽ እኔ ሁለቱም ነገ ምን ሊውጠኝ ነው መቤት ኧረ ተይ ጥሩ አይደለም ተነሽ ለማን ይነገራል ቆይ አትበሳጭ ተይው የሚሰማይ ተሆነ አስመክረዋለሁ መክረዋለሁ የሚሰማይ ተሆነ እኔንስ እያየሽኛ የለም ምን ከለከል ነገር ሳይገበኛ የለ ዝም ብዬ ምን ከለከል እያየሽኛ እንዴት ነው ነግረዋለሁ የሚሰማይ ከሆነ እኔ ሀገር ሽማግሌ ተሰብስቦ ይሁን ይምከርበት እኔ ትዳሬ ይፍረስ ሁለቱኛ የት ልውደቅሽ እኔ አትበሳጭ እንዴት ላድርግ እኔም ቤት እኮ ያው ነው ተይ መቤት እንደው እናንተ ድረስ እኮ ነው እናንተ ጀምበይ ተይው አንዞሮ አትበሳጭ የሚሰማይ ተሆነ ነግረዋለሁ ያንቺንም መከሪ ውስጥ ሲጠራ አትውጣ ብለሽ መከሪ ውስጥ ያንቺንም እሺ መቀነትሽን ሰብስቢውማ በይሽ በይ ወረዲያ የራሴን ግራ ገብቶኛል ቤቴን ፈትቼ እየመጣሁ አለኝ መከሪው መከሪና ሰማቷ ለመጀመሪያ ነግረው ጉደኛ አቻለው ና እንጂ ምሳው ደርሷል ምሳ ብላ ቆይ እንጂ ጥሩን ላጠባብቀው መጀመሪያ ያ ምን ባዶ ጥርግ ይጠባብቅ ምን አለው ስንት የሚጠባብቅ ነገር አንቺ ሐሳብ የለሽ ነሽ አንቺ እንዴት ነው ሐሳብ የለሽ እጥር አልፋጅ ጠላትን ይከላከላል ልጅ ቢመጣ ደግሞ ጥቃትን ይከላከላል አንቺ ምን ታውቂያለሽ አንቺ ምን አለ አይ ከምኑ ነው ተንፋሱ ተዛፉ ነው ይኸውልሽ እንግዲህ አረዲያ እንዳልሆነ ነው ዝም ብዬ እኮ ነው የምታገል እኮ እንዳልሆነ ነው ከነ ሚስማሩ ምን ቢያለ አንቺ ስራ ሁሉ እንደው ውሽልሽል ዝም ብሎ እንዴት ውሽልሽል ኧረ ምሳ እንብላ እንልነም ልመች ምን የእናንተ ሆድ ነው መብላት መጠጣት
መስራት ዝም ብለህ ሆዳችን ተሞላ ሌላ ምን ያስፈልጋል ነው? ሆድሽ ተሞላ ሌላ ምንድን ነው? አንቺ ስትመጪ ነው ምን አንቺ ስትመጪ ነው በቃ እንጨቱ ሁላ የማያዝልኝ እና እኔ እንዴት እኔ ነው ችግሩ? እንዴት ተናያዙን ትነግሪኝ? እንዴት የኔ ይጠፍኛል? እንዴት አሯ ጠፋብህ እንጂ እምቢ ማን ነው እምቢ ያለ ሚስማሩ አስቻለ ምንድን ነው የምትለው? ስትለበለብኝ እኔ እናንተ እኮ መብላት መጠጣት መተኛት ዝም ብሎ መተኛት ስለ መተኛት ነው። እንተኛለን እንነሳለን ደግሞ ስራ ሌላ ነገር እኮ የለም። ከዛ በላይ ተበላሽ ተጠጣሽ ሆድሽ ተሞላ ሆድሽ ተሞላ ደግሞ እንዴት ሌላ ደግሞ ምን ይቀርሻል? አራቅ ማቀራይ አራቅ ወይድል ሆድ ብቻው ምን ያረጋል? አስቻለ ሆድ ብቻው ምን ያረጋል? ለሆድሽ ኃይል ምትለፊ እጥርሽን ማጠብቅ ለሆዴ ሙች እጥሬን አስከበርኩ የጥርን ጠቀሜታ ታውቂያለሽ አንቺ? ኧረ ምኑን አወቅሁ እኔማ ምኑን አወቅሁት ብለህ ነው? እንዲያው አስቻለው እንዲያው ዝም ብሎ እንዲያው የኔ እናንተ ባልና ሚስት ያደለው ተጋግዞ ያጥራል። ያንቺና እኔ ነገር ዝም ብሎ እኮ ነው የኔ እናንተ ለስም እኮ ነው። እኔ እናንተ አሁን ባልና ሚስት ወይ እሸትና አስቻለው ባልና ሚስት ናቸው። እንዲያው ዝም ብሎ እኮ ለስም እኮ ነው። እንዴት ነው ዝም ብሎ? እንዴት ነው ዝም ብሎ? አንተ ትለፋለህ፣ እኔ ዝም ብዬ ቆይ ቤት ቁጭ ብዬ ነው የምልህ። አላገዝኩህ። መተጋገዝ ካለማ ይሄን ማታሰብሽ መተሽ ማገዝ እንጨት ማቀበል እንደ ሴቶች ወጎ አንተስ የሚታገዝ ብዙ ስንት ነገር አለ። አሁን ስንት አሁን እንዲያጥሩ እንዳጠባበቅ እኮ ስንት የሚጠራጥ ስንት ነገር አለ። የጎደለኝን ነገር ይሄን አድርግልኝ ይሄን አግዘኝ ብለሽ የምትነግሪኝ አንቺ ነሽ። የቤቱ ወጪ እየሸፈንኩ ነው። እያንዳንዱ ነገር እየሸፈንኩ ነው። በቃ የጎደለብሽ ነገር ከቨር እያደረኩ ሌላ የቀረኝን ነገር ታልነግርሽኝ ታውቋለሁ። ኧረ አንተማ አንተ እኮ የወንዱን ስራ ብቻ እኮ ነው የቀረ። ዋናው አሁን ትሰራለህ እኮ ይሄን እንግዲህ ታጣጥራለህ፣ ታርሳለህ፣ ብዙ ነገር ግን አንድ ነገር ደግሞ እኮ አለ። እሱ ምንድነው? እኔን አለማገዝ ነው ዋናው ነገር እኮ። አንቺ ፍላጎትሽ ብዙ ነው እናቴ። አንቺ ፍላጎትሽ ብዙ ነው። እናንተ ነገር መብላት መጠጣት ነው። ና በል እንብላ እንድ ምሳችንና እንድ በበለውስ በት በኩል ናት። መቼም ቢሆን እኮ አንተና እኔ እኮ አንጠቃምም። መቼም ፍላጎቴን አታሟላም ነው ላስልህ እንኳን ከነ መስዋዕት መጣ ተይኝ እናት የኔ ዓለም ተይኝ። አትበላም ወይ ምሳህን? ውሃ ይበቃኛል። አበላሽኝ እኮ ቀና ለቀን እኮ የወሬ ማታ አበላሽኝ። ተው እንጂ ያቻለን ይመጣው እንጂ አሁን ጥር ሰራ ተብሎ ነገር ምንድን ነው? ኧረ የምን ነገር ነው? ወቅብኝ ነው እኮ ወቅብኝ። የቤቱ ስራ ስንት አለብኝ አግዘኝ ነው። እንዴት ድል ክፉ ነገር እንደው አንተ ግን እንደው ምን እንትን አይልም። እንደው ዝም ብዬ ስታስበው እንደው አንተ እንደው አሁን ሚስት ተጋባኝ። ቆይ አንቺ ነግረሽኝ ያላሳኮልሽ ነገር አይደል? እንደው አሁን ምን የጎደለሽ አይናይኔ የሱ ሚስትማ አምባሩ አይቀር ምን አይቀር እየተባለ እንዲህ የረገፈ ሾላስ መስያ እያኖርኩሽ ነው። አዎ ምን ያረጋል? ምን ያረጋል? ምንድን ነው የጎደለብሽ? እንደው ስታይ ምንም የጎደለ የለም። ስታይኝ እንደው ስተተጋባኝ ጀምር ተሆነ ጊዜ በኋላ ነው ወይ አንቺ እናቴ አታስመሰግኝ። አንቺ አታስመሰግኝ እንጂ እኔ ያላሳካሁት ነገር የለም። ኧረ ወይ ጉድ ያላሳካሁት ነገር የለም ማለት እኮ ነው። ቤቱን ከተለቀሻው ውሻ ይገባል። በልማና ቡናውን ፈልቷል። አንተ ደምን ያፍለውና ምንም ደም እንዳፈዳው ነው የምትኖር። እኔ እለፋለሁ፣ እታገላለሁ መቼ ምስጋና እንደማገኝ መቼ እንዲሁ ምስጋና እንደምትኔ እዚህ ልጅ እንጃለሁ። እንግዲህ ይሄ እኮ ነው ችግር። አሁን ግን አንድ ሁለት ስላገኘሁ ነው። እድሜ ልክህን አንተ የለም የምትበላኝ ሲሳይ ተው። ዘርተኛ ነኝ በሁለት ነው አጣይለበት በሁለት አትፍራማ። እንግዲህ ገጥማል ከላይ አታረግም ነበር ነው አግኝቻለሁ። ኧረ ተገልብጣ ነው ሲሳይ። ኧረ ተገልብጣ እኔ እኮ ብያለሁ። አንተ እኮ ፍርት እንግዲህ አድኝ ተገልብጣ የሚባል ነገር ትናንትና እኮ 3 አለኝ አንተ 300 አሁን በሁለቱ ነው ሄድናል። ትናንትና 300 አለኝ አይደል አንተ ጋር ተየት ይመጣ ሲሳይ። ትናንትና 300 አንተ ጋር ይኖረኛል አልኩ እና ያንን ማን እንደተበላላ ከሬ ተጠጣበታል። የምትጠጣው አይቆጠር የምትጠጣው ምን አገባኝ? የበላ አንድ ብቻ በመቶ አንድ ብቻ ድፋ በመቶ ነው በሁለት አድርጋ በመቶ ሄድ ጋር ድኛት ነው ድፋ ራስ ጎፋ ነው ታመጣ መቶ ሳንቲም ምን ነው
የሰጠው መርፊያ ሳንቲም የኔ ነው እኮ እኔ አበድሬ ያጫወቱ አበድሮ ቁማር ቆይ ሲሳይ እንጣላ ካልክ እንግዲህ ዝም ብለህ በቃ እና ቆይ እሺ ልስጥህ ብር የለቀው ትናንትና ያባሽ 500 ስጠኝ ከዛ ሰጣለሁ ቁማር ያለ ቁማር ባየበት ነው የኔ ኪስ እንደሆነ የቁማር ብር ይወልሽ 500 ስጠኝ ከዛ በኋላ አንተ ነው ተጠላት እጣጣለሁኝ ግን 500 ስጠኝና ከዛ በኋላ አንተ ነው ረነ ጉደኞች እንዴት ነው ጉርኗት እንዴት ናችሁ ምን ሆነ ነው ከዚህ በላይ ጉዳል እንዴት አሁን የዚህ ተቀምጦ ቁማር መጫወት ሙያ ነው እንዴት ምን አይ ና የምን ቁማር ነው አይ ናግባ የምታረጉትን እያየሁ ነው እንጂ ጉዳይ ናግባ ወንድ ኮንክ ምን ትልቅ ሰዎች አይላችሁ አንተስ ትልቅ ሰው አይደል አንተስ በዚህ የሚያውን ልጅ አትሄድማ ይመለከታል እንዴት ነው የማይመለከት እንዴት ቁማር እኮ እዚህ ሲባል እኮ ነው ቤት የሚፈርስ ትዳር የሚፈርስ ገንዘብ ካለ መጫወት ነው አለበዛ ዝም ብለህ ይኸውልህ ቁማር አይደለም ዝም ብለህ ቁማር አይደለም ታይኔ በለኝ ቁማር ስንጫወት አይተናል ምን ሆነ ነው ግን አንተ እኔ ኋላ ምክሬ እንደልናግራ አትጥሩብኝ እኔ ለእናንተ ብዬ ትዳር የሚፈርስ በዚህ ደግሞ ሄድና ለታሻው አንተስ ትልቅ ሰው አይደል አንተስ ቤት አይደል አተለታ መክር ያልክ እኮ አንተ መክረህ ልታደርሰን ነው እኔ ተናግሬያለሁ አታቴ ደግሞ ተጫወትንም እኮ ነው የምልህ አንተስ ከሱ ጋር ሳንቲም ወስደህ ምንድን ትጠቀም አንተ ወይ ምንድነው የምትለፈልግ ይመለከታል አራን የለራሱ እኔ እንደፈለጋችሁ እንዳላቆረ ዳንግል ሄድ በል አሁን ጨምዳዳ ሽማግሌ አትንዱ ስማ አንተን እኮ ለምን በኪስ የገባ ከለፍለ ያችን የሚያመጣው እና እሷንም ላጥፋ በዚች በ50 50 ነች እኔ እንዴት አላርክ ይሄ መጨረሻ ተጫወታ አዎ ትገለብጣለህ አልገለብጥ እድል ከልስተ እንዴ የለም አምጣ አግኝቻለሁ አምጣ እጣም አንተ በመፋው እንግዲህ ይኸውልህ ተለምኜ እንዳልበላ ሄድ 50 የኔ ስላለ 100 አርክ ጨምርበት 50 ሄድ ደፋ ና ወደ አሁን ቅርስን ገጥመህ ትጠጣለህ እስከምታጠስ ነው አንተ ጋር ተጫወት ደስ የሚለኝ በገዛ ገንዘብ መጋበዝ ማለት ነው እንዬ ዋ ለምሰነበት ሰው ነው እስቲ ቆይ እነሳማሽ ተቀመጭ ለምሰነበት እንደምን ናችሁ ተቀመጭ ደህና ነሽ ወይ ደህና ነኝ ደህና ናችሁ ለምን ሰነበታችሁ ደህና አትያሲ ሳይደና ነው ደህና ነው ምን ይሆናል ብለሽ ምን ይሆናል ሰሞኑን እንደው መጥቶም ጠይቆኝም አያውቅም እና ነኝ እንጂ ቤት እንግባ ምን ተነሽ ምን ነው አይደለሽም እንዴ ኧረ ምንድን ታለራ እና እንዴት ነው የምጨርኩን ተጋላለሽ መጣሽ ምን ነው እኔ ደከመኝ ሰለቸኝ ምኑ ስራው በዛብሽ ኧረ ስራው የለም አቃተሽ ኧረ ስራውማ ደግሞ ምን አባቱ እንዴት የትኛው ልጅ ሲያስቸግረኝ ነው ብለሽ ነው ግን እኔ ደከመኝ እኔ ያልሆነልኝም የሱ ነገር ምንድነው ደከመኝ ሰለችኝ ምንድነው ምን ሆናችሁ ምን ሆነሽ እንዴት የሰው መሳቂያ ሰው ያገኘኝ ሰው ሁሉ ያሰከረን በሏ እየተባልኩኝ የሰው መሳቂያ መሳለቂያ ሰው እና በዛ ነው እንደዚህ ጠቀላለሽ ልብስሽን የመጣሽ እና እኔ እንዴት ላድርግ እንዴ ኧረ እመቤት የማይሰራ ስራ ነው እኮ እየሰራሽ ያለሽ ግን እና እንዲያ ተባልኩ ሰከረ ተብሎና ልብስ ተጠቅሎ ዝም ብሎ ቤት ተዘግቶ ይመጣል እንዴ ሌላ ቢቀር ስሞ ተመጣብኝ ያንቺ ባል ነው የኔን ባል እየመጣ ሌላ ነገር እያረገ እየተጣራ እየወሰደ የሚያጠጣው አለችኝ እኮ ያቺ ዋጋ የዱኛ ሚስት እና የፈለገውን ቢል ማይል ሰው እኮ ምን ጊዜም የአንዱን ችግር አንዱ ላይ ጭኗል ሲጀምር ያንቺ እሱ ሁሉ ጊዜ ስለሚጠጣ ያኛው ቢጠጣ እሱ አስጠጣ ነው ይባል ይሄ ጠፋሻል እንደውስ አንድ ባለጌ ልጅ ቤት ውስጥ ታለ የዚያኛው ጎረቤት ልጅ ባለገ እኮ ይባል የከሌ ልጅ አባልቆት ነው ይባል ምን ጊዜ እና እንደዚህ ተባልኩ ብለሽ አዳፍነሽ ትመጭ ትዳሽ እንዴት ላድርግ ጠዋት ተነስቶ ማባበያ ብሎ ቀሚስ አሰፍቶልኝ ይኖራል ነጠላው ጋር ይዞ መጣ አላ እሱ ሲወጣልኝ ተነስቼ ብድግ ብዬ መጣሁ እና እንደዚህ አይነቱን ባልተሽ መጣሽ ይሄ ልጅ እኮ ቂም ቢኖርበት
አንቺ የማይፈልግሽ ቢሆን ትዳሩ የማይፈልግ ቢሆን ኑሮ ዛሬ ተጸጽቶ በትናንት ነው ይሄን ነገር ገዝቶ ያመጣ ነበረ። ለሶስተኛ ጊዜ ነው ባደረ ሆዶ አንቺ ሲያንን ጨርቅ ይዞ ሲመጣ ተንግዲህ እንዳሰክር ሲሳይ እኔ መሳለቂያ ሆኖ ትዳራችንን አጥብቀን እንያዘው በአንተ ምክንያት ትዳራችን እንዳይፈታ ተብሎ ሴት ናት የቤት ምሰሶ ሴት ናት ወንድ ልጅን የምትገራ ሴት ናት ለወግ ለማድረግ የምታበቃ አንቺ እሱ ሳሲሆን አንቺ ውሃቱኝ እንዴት ተሆነ ነው እንዴት የሚኖር ሲጀመርስ እንዴት ሁሉም ተሳክቶ ይሰጣል ትዳር? አንድ ችግር እኮ ወንድ ልጅ ምን ጊዜም አይጠፋውም እኮ ወይም እሱ ባይጠፋ አንቺ አንድ ችግር አይጠፋም ባልና ሚስት ሲኖር እንደዚህ ነው የሚደረግ። ይኸው ልጅ ከዚህ በኋላ ሂጂ እንዳትይኝ አንቺ ላይ እንኳን የመጣው ሶስተኛ ጊዜ እኮ ነው። ወይ ሰው መሳቂያ ሲሆን የእሷ በል እኮ ሰካራም ነው እየተባልኩኝ እሳያው በይው ስለ ሰው ተብሎ አይደለም ደግሞ የሚኖር እሳይ በይ ያንን ሰው እኮ በቁስልሽ ገብቶ ማማሰል ይወዳል። ሲጀመር በእናንተ እኮ ስንት የሚቀና ሰው አለ፣ በባልሽ እኮ ስንት የሚቀና ሰው አለ። ሲሳይ ደግሞ ለመሆን ተፈልጎ ይገኛል እንጂ እሷ ለመታደሉ ነው እንጂ ከማን በላይ ጠጥቶ ነው? ከሰው ላይ ጠጥቶ ነው? ከሰው በላይ ጠጥቶ ነው? ገና ለሽታው ነው እኮ እኔ እኮ አይቼዋለሁኝ እኮ ጠርቼው እኔ ስጠራችሁ እኮ ከቤት ቤት ውስጥ ስንት ነገር እንደሚያደርግ እስቲ አማቴ ቤት ነው የወሰን ቤት ነው እንኳን አይልም። ትንሽ ፍት ካለ የሚለውን የሚናገረው ነው ያውቀው። ይሄ ደግሞ በሽታ ነው፣ ልክፍት ነው ይሄ ታልቆት አይደለም። እና ቤቱ ያዘጋጁለትን ነገር የማያደርግም ያንቺ እንዴት እኔ ግራ ገባኝ እኮ። እንዴት ነው ግራ ገባኝ? ቀስ በቀስ ነው። አንድ ጊዜ የሰው ልጅ ችግር አይቀረፍም። ቀስ እያልሽ እያደርሽ ስትመክሪው እሱ ደግሞ እያለ ከጓደኞቹ በታች እየሆነ ሲሄድ እድሜ ይመክረዋል። ደህና ዋላችሁ? የት እየሄድሽ ነው? አንዴ ፈልጌ ነበር። ደህና ነህ? ምን ነህ? ደህና ነሽ? እግዚአብሔር ይመስገን። ምን ሆነሽ? ምን ሆነሽ? ምን ሆነሽ? ከጉሽጉሹ ብር አንስተሃል? አትዋሸኝ። አንስተሃል? ዋጋ ምን እያልሽ ነው? እንዴት ነው ምን እያልሽ ነው? አንስተሃል? አላነሳህም ነው ያልኩህ። ኧረ አላነሳሁም። አዱኛ ግን አላሳዝንህም? ዋጋ የገንዛ ቤትን እሰርቃለሁ? እንዴት ነው የገዛ ቤትን እሰርቃለሁ? ማን ወሰደው? ካንተና እኔ ውጭ እዛ ቤት የሚኖር ሰው የለም። ማን ወሰደው ይባላል? እሺ ንገረኝ እስኪ። እንግዲህ ስታስቀምጪ ያስቀመጥሽበትን ወይ ተጠንቅቀሽ ፈልጊው እንጂ። አዱኛ ኧረ ተው ግን፣ ኧረ ተው ይሄ ነገር፣ ኧረ ተው። እኔ እንደዚሁ ግን አላሳዝንህም? መንገድ ላይ እኮ ፈተሽኝ። አዱኛ እኔ እኮ ለስልክ ማዘጋጃ ነበር ያስቀመጥኩት ያንን ብሩን አንተ አውጥተህ ቁማር ተጫወትክበት። ኧረ ተው አዱኛ፣ ኧረ ተው። እኔ እንደዚሁ እናቴ ቤት ልሄድሽ። ሂጂ ግቢና ፈልጊው እኮ አልኩኝ። ለምንድን ነው እኔን የምትይኝ? እንዴት ነው ሂጂ ፈልጊው ማለት ምን ማለት ነው? ከትናንት ጋር ወሰደው ይባላል። እሺ እኔ ምን አውቃለሁ? እንግዲህ ያስቀመጥሽበትን አንቺ ነሽ። ከኔ ሳሽገሽሽ የምታስቀምጪ ለምንድን ነው? አዱኛ ግን እኔ እንደዚህኛ አላሳዝንም? እኔ ተንበርክኬ ልለምንህ? ምን ሆነሽ ነው? ኧረ ሰው ያይናል። በአንተ ቁማር ምክንያት የኔ ትዳር ይፍረስ? እንደዚህኛ እናቴ ጋር ልሄድሽ? እኔ ግን ይህን ነገር ግን ማታስተካክል ከሆነ ሲጥላለሁ እንጂ አርግዛ ባሏን ፈታ መጣች አልባልም። ይኸውልሽ አሳያለሁ። ምን ይኸውልሽ እኔ አልወሰድኩኝም። ማን ወሰደው? ገንዘብ ከፈለግሽ ተፈዳድሬም ቢሆንም በዛ ፈልጌ እሰጥሻለሁ። ከማን ነው የምትበደር? የአንተ ኪስ ያልቅ ወደ እኔ መቀነት ገባ። መጣሁ ሲሳይ እዛው አለ። እሺ መጣሁ። አንተማ ነህ ትዳሬን የበጠበጥከው። ዋጋ አትጥረኝ። ምንድን ነው የምትጨቃጨቀኝ? አትሄድም ማለት ነው? ከሚስት ጋር ልብ ቀረ። ከፈለክ መመለስ ትችላለህ። ሲሳይ ምን ሆነ? የማይሰራ ነገር ነው ሰርቼ መጣሁኝ። ምንድን ነው የማይሰራልኝ? ያልሰራው ስራ አለ ቤት። 1000 ብር ስጠኝ። አበድ ሁሉ ዳርዳር ለዚህ ሲሳይ ሙት። ይኸውልህ ሲሳይ ልንገርህ፣ ቢስ በኪሴ 10 ሳንቲም የለም። መጀመሪያም እኮ ስንጫወት ፈርቻለሁ። አዱኝ ስጠኝ እንደምትለኝ ፈርቻለሁ። ይኸውልህ ሲሳይ ይሄንን ስጠኝና ከዚህ በኋላ እኔ እንደው አልጠይቅም። የዛሬን ብቻ አላርገው ወይ ደፍረህ ተጫውታል፣ ተበልታል። የምጠጣ ከሆነ ና እንሂድ። አይ ሚስቴ ተቆጥተኛለች ከእሷ ጋር ልመለስ ነው ካል መርጥ ትችላለህ። ሲሳይ እንደዚህ ተናግራኝ እንዴት ሆኖ ነው የሚጠጣልኝ? ከጉሮሮ አይወርድም።
የራስ ጉዳይ ይኸውልህ ሲሳይ ልንገር ስሞት አዱኛ ብር የሚባል ከኔ ከሲሳይ አታገኝ ሲሳይ ልንገር እሷ ያስቀመጠችውን ብር አውጥቼ ነው ቁማር የተበላሁት እና እኔ አምጣ ብዬ አላልከኝም ግን በቃ ስለሌለኝ ነው እንደው ታረደኝ አዱኛ ምኑን ያክል ብር በርቼ ነው ከዚህ በፊት ብዙ ብር አይደለም ብላ ነው ዛሬ ቀራለህ ይኸውልህ ሲሳይ የዛሬ ነው ውጠኝ በቃ መጥፎ ነገር ተናገር አልሰጥም አልኩት ታዲያ አሁን አትሄድ ሲሳይ አልሄድም ስጠኝ አልሰጥም አዱኛ በጉልበት በቃ እሺ የበላኸኝ እንግዲህ እንጣላካል ከንጣላ አይደለም የበላኸኝ አልሰጥም ብር ያጋድላል ነገር ተው ሲሳይ ተው አልሰጥም እንደው ስሞትልህ ሲሳይ እንደው ስሞትልህ አልሰጥም አዱኛ አላደርገውም መጀመሪያም እኮ ገና ስትገጥም ተው ብያለሁ እንዴት ማሰጠኝ ተው ስጠኝ አልሰጥም ነው አዎ ነው እሙት አልሰጥም ምን ልታመጣ እንደውም በእንግርግር ያደረከው አይ በእንግርግሪያ ሳይሆን እኔ እኮ እየለመንኩ ነው ስጠኝ ብዬ እና እኔ ቆይ ያስቀመጠችውን ይዘናና ተጫወት ብያለሁ አሁን እንትና ተው ስጠኝ አልሰጥም አልኩ አዱኛ ነው ግን ነግሬያለሁ እንደውም ገበዚህ ምን መሆኔ ነው አዎ ቀንህን ጠብቅ ይኸውልህ አዱኛ አውቃለሁ እኮ ነገም ይዘህ መጥተህ እኮ እንጫወት ነው እሺ አሁኑን ስጠኝ እኔ አልልህም አልሰጥም አልኩና እንሂድ የራሱ ጉዳይ ጠጣ ተባለ ጠጣ አይ እኔ ድብና አድርጌ ነው የምጠጣ ድብና አድርጌ ነው የምጫወት መሰከሩ እንዳይሆን ማንች እንዳገተው ማን ይወጥ የዛሬ ስካር እንኳን የተለየች ሆነች በለዋ ይሻላል አዱያ ጠጣዳሪ ነው ታጃጅለኛለህ እንጠጣ ብለም ቢል አሁን ብር አምጣ ስለምን ሆነ ነው መስከረን አይተነው አሉ እንዳልተረግመው ከሲሳይስ ብሩ ሊገኝ ሳሰክርማ ታውቂኛለሽ ሲሳይ ወይ አሁን ምን እያደረክ ነው ልቀቀኝ እመታለሁ አፍሬያለሁ ቆይ ብሬን አምጣው ልብሴን አትቅረሩ የምን ብር ነው አልቋል ነው እኮ የምልህ ተጠቀመው ወሰደ ቆይ እየሰማኝ ማለት እኔ ነግሬያለሁ ስማኝ አሁን ብር ለብር አልተነክ ስማኝ አሪ ቁማር ላንተ አይከፍልም መጠጥ ለኔ እየሰማኝ ነው እቺን ያዛት ነፍታው እቺ የራሴ ሀቅ ነች ምረግርስ ልብ ከጆሮ ብለህ ቁማር ላንተ አይከፍልም ቁማር ለኔ ነው የሚከፍለው መጠጥ ደግሞ ለኔ አይከፍልም አትጫወት ተው ቁማር ቅርብ ብለን ቢያል በስድሜ ቁማር በተጫወትክበት ቁማር ብትተው ኑሮ የኔና ትደርስ ነበር እሙት እድሜ ልክህን በርደ ወንድምሽ እስቲ ሂድ ዝም ብለህ ሞክራ ሂድ አሁን ዝም ብለህ ሞክራ አላነዘርክ ሞክር ተነስ ሂድ እኔ ብሬን ወስጃለሁ ሌላ አልወሰድኩብህ ማትረባ ጥፋ አድርገህ ነገ ትጫወት የልመጣ ጅል እንደዘከርኩ ስታገኝ ጊዜ መታሽኝ አይደል እጥፍ አድርጌ ነው የማመጣት ያንተን ብር እኔ ካልወሰድኳት ይችላል ቁማር ትራሪ ፈርሳል ከኔ ጋር ከቀጠል እመቤትዬ እመቤት ተቆርፎ ተሩ እንዳይሆን ጭራሽ ተቆልፎ ቤቴ እንጥጣልሽ ማለት ነው መከረኛ እናትሽ አሉ እንደሮሽ ዛት አያቆነደው ካላመጣው ሲሳያት በይ ሲሳይ አችም አይደል ታየው እኔ ጠልቋለሁ ከብቶች አሁን የመጡ እንደሆነ ለነሱ ጥጥና ቆያቸው እስኪ ደህና ነው ዘንድሮስ ምንም አይልም አዳ እንደው አለመታደል ነው እንጂ
አንቺ ያቺ የሽን ሳልጠይቃት ደህናዋን ሰንብታለች። ኧረ ተገላገለች አይደለ? ኧረ ሙች ኧረ እሰይ ማን ነግሮሽ? አንቺንማ ወንድ ነው የወለደች ዳ ነው እንጂ እንኳን ተገላገለኝ እንጂ በሰላም ደግሞ እንደው ተገላግለል መጣልሽ። አጎጎጎጎጎ ወልጅቷል። እቺ ግቢ አንድ ትንፋሽ እንዳትናገር ያደረሽ። ቆይ እዚያ አሁን የኔ ዓለም ሲሳይ አኩ አይዞህ ኧረ ይጠቅማል። እዚያው ሁን እዚያው ሁን ደህና ሰነበትክ? ደህና ነህ? እንደምን ነህ? ደህና ነኝ እኔ። ጥሩ ሰው ነበር የሚመስለው። እንደው አለመታደልህ አይ ደህና ነኝ ያልኩኝ። ደህና ነህ? አለመታደልህ? ኧረ አላልኩም። አንተ ነህ? እውነቱን ነው አልታደልኩም። ይሄ ደግሞ ሰው ትልቅ ሰው ጥሩ ሰው ነበር የሚመስለው። ለካ እንዲህ መጥፎ ሰው ነው ነኝ። ያውቁታል? ያው አውቀዋለሁ። ጥፋቱንም አውቆታል። መቼም ታልከኝ እንግዲህ እናቴ ወደዚህ ተው። ደህና ነኝ እኮ ገብተው ደግሞ በእኔ እንደ እንትን ኧረ ደህና ነኝ። አንተ እዚያው ሁን ብዬሽ ነው። ቆይ ቤቷን ትታ ቆላልፋ ስትመጣ ማን ያበስልለታል? ማን ይንከባከበዋል? ሂጂ ለምንድን ነው ቤቱን ዘግተሽ የመጣሽ ተብላ ትላካለች እንጂ ሚስት ቤት ይዘው ቁጭ ያደርጓት ለምንድን ነው? ይሄ ጥሩ ነው እናት? ኧረ ጥሩ አይደለም። ይሄ ጥሩ ነው እናት? ኧረ አይደለም። ተውማ እንደው ሲሳይ እልካታለሁ፣ ችግር የለውም። በሰሞን እቺን ትንሽ ታጋግዘኝ ብዬ ነው። ትንሽ ስናገራት እየሮጠች ሰው ጋር ትመጣለች። እሱ ቆይ ስራ ሲከብዶት መስራት ሲያቅቶት የኔ ሚስትም ቤት የሱ አብሽሎ ጋጋሪ የሱ ድርቆት ቆሊታ የሱ ይሄን ጨርቆን ማጣጠብ ታውቃለህ ነው ስራ አይደለም። እና ልጅ አይደለች ምን ችግር አለው? አግዥኝ ብያት እኮ ነው የመጣሁ እንጂ ሌላ እኮ አይደለም። እና ልጅ ወጥቷል በኔ ተዘግቶብኝ መጠር ከፍታ ነው ያለች ይበሩ ዘግቶ ነው የመጣች። እንዴት አሻሻ አስተሳሰር እንዴት አምሮ ቦታል ናት። እኔ ልሙት ይኸው አባቴ ሙት ዋው ቆንጆ ነው ሙሽራሬ ለመሰሉ አላረጅም ነው አይደል? ቤት ግባ አላረጅም ነው እናት ቤት ግባ እናቴ ግን ሌላ ነገር አስቡ ይሆን? ያሰቡት ነገር አለ ምን አባት ያስባልሁ ባል የልሙት ቆንጆ ባላል የዛሬውስ ደግሞ ተለየ ልንገሮትና ማግባት ፈልገው እንደሆነ ልጆን እየቀደም እያሉ ከሚያመጡ ቆንጆ ባላል አያጥራፉን ያውቁታል። ለኔ አያጥራፉ እዚያ ታች ወንዙን ተሻግረው ያለው ወፍጮ ያለው አያጥራፉ አስፈጭተው ያውቁም። ወፍጮ አስፈጫለሁ እዚያ ልምና አስፈጭና እሳቸውን ላግባቸው ፈጭተው ያውቁታል። ደምስ ያደልል ያለውን እንደ ከጠጣ ይሰማ እንደፈለክ በለኝ። እንደው እሱ ላምጣና ይሉት እናት ላጋባው አያደምስ ወፍጮን ሲፈጭ ይውላል። እሱ እዚህ ከብቶን ሲንከባከቡ ይውላሉ። በዚህ ድሜው አዎ ሲቀረው ነው መሰል ያገቡ እንትን ያሏል። እንደው ምን ምታሻለ ይላንተ ምን ይባላል? ናስቲ ቤት ግባ። ቆንጆ ባላል መረጥኩልት። ቆንጆ ነው ቆንጆ ነው። አያደምስ እኮ ጎበዝ ሸጋ ነው። እኔ ልሙት እራት ሙቶ አንተ አይደለህም እናት ሙቶ ናማ እንግባ ና እንግባ። አሁን ጨርቋን ያዛ ነው የመጣች መቼም ያን ቡትቷ እንደዚህ አንጠልጥላ መምጣት ትወዳለች። ቡትቷ እንዳያዛት ይስጡኝና ይዣት ወደ ቤት። እሺ አይ እዚህ ና የዛሬን ስራ ትስራል የሚሉ ከሆነ አሁን እኔ ትግስት መጨከንህ ቀን በቀን ቆልፋ ምትመጣ ለምን ታምን ወጣት አለምን ብዬ እንዴት አርግ እንዴ ሳይዋሽ ስሞትልው ይወዱኛል። ወሮ አንተ በጣም ምን ይወጣኛል? ምን ይወጣልሃል? ቆይ እኔ ክፉ ነኝ? ክፉ እንትን እኔ መጥፎ ቃል እናገራለሁ? ኧረ ምን ወጣህ? አሁንም አላልኩም ባላምጣ ማለትም መጥፎ ሊሆን ይችላል። ይኸውልህ ኧረ ሸጋ እና አግኝተው ነው በቃ አግብቶ ቁጭ ሽንክፍ በቃ እውነት ነው። ለምን ትተኝ የምትመጣ እኔ ክፉ ተናግሬ ለመቤት እኔ በአይነት ልብስ አላለችኝ። እኔ ለመቤት ቤቴ ወሎ ነው አላለችኝ። አንተ እንዴት ታጓድላለህ? አንተን የመሰልክ ተፈልጎ ይገኛል። እውነቴን ነው እኮ እና የምትመጣበት ለምንድን ነው? እኔ ነኝ ብያት ነው ዛሬ ካልመጣች እኔ ልሙት ይሄ ሽመል ብትል እስከሚል በትኝ ነው። ችግር የለም እንደውን አሁን ይዟት ይመጣሉ። ልጅ ይዣት እመጣለሁ። ይሄድ ይማሉ። ይኸው እኔ ልሙትልህ እሱ አይሙት እኔ ልሙትልህ አንተ ሙት። እሺ አንተ ሙት። ወይ የዛሬው የመሞቴ ደግሞ ጥሩ ችግር የለው ሙት ነው ያሉ። አረቅ ጠላትህ ሂድ በል ይዣት እኔ እመጣለሁ። ወርዶታል። እሺ እኔም አሁን ይላቋት እነዚህ እሺ ቀስ ብላ ሂድ
ማን ተናግሮኝ እኔ ልሙት አንዱ አፈር ልብላ። አይ ዋ አዱኛ ዋ አሲ እንደምን ነህ? እንዴት ነህ? ደህና ነህ? ደህና ነው። እንደምን ነህ? ሰላም አይደል? ደህና ነህ? ደህና ነህ? እንዴት ነህ? በደህና ነዎት? ደህና ነኝ። እንደው እኔ ስፈልግ እኔ ነበር። አሁን እኮ ስታስጠራኝ ጊዜ አንተ ምን ግን እንደው ምን የመንደሩ ሰው አይስቅብህ? ግን ይሄን ቁማር የሚባል ነገር ወካካ አድርገህ ብትው አስቻለ ምን ሰው አይስቅብህ? ለዚህ ነው ያስጠራኝ። ሰው እየበሰለ ሲሄድ እንደገና ራስ ቻለ። እኔ ትቼዋለሁ። እኔ ቁማር የሚባል ነገር ትቼዋለሁ። እሙት ይኸው ልሙት ትቼዋለሁ። በቃ ከዚህ በኋላ እዛም እንደው አልታይም። እኔማ እኮ እንደው ሰውም ሲያወራ እንደው ትንሽ ይናደድብኝ። ለዚህ ከሆነ ልሂድ፣ እኔ ወደ ቤቴ ልገባ ነው። ስራም አለኝ። እንደው ያለውን ነገር ልንገርህ ብዬ ነው። እኔ ትቼዋለሁ። አስቻለ ሲጨንቀኝ ጊዜ ነው ፈልጌ ነበር። ምን ጨነቀ? አውረዲያ ምን ጨነቀ? እንደሚወራ ተፍታቶ የሚወራ ነገር ገጠመኝ መሰለህ። ኧረ ተው ምን ደግሞ ከተማከር ነው ምንም አንፈተው ችግር ያለ ይመስል ሁሉንም ችግር እንፈተዋለን። አስቻለ እንደው የወንድነት የጉዳይ አሳሰበኝ። ራስ አሳሰበኝ። ኧረ መላበለኝ። ምን ማን ደፈረህ ደግሞ አንተ? ማን ይደፍረኝ ብለህ ተሰው ብጣላስ በርቅ የሚፈታ ነበር። የወንድነት የጉዳይ አሳሰበኝ። እንዴት ነው አስቻለ ነገር የጎን ሆነብኝ እየተጠማለልክ ምን ለማስረዳትም እኮ ይሄ ነው ብሎ የሚነገር ነገር አይደለም እኮ አዱኛ። ምንድን ነው አተ እንዲው ነፍስ ጠፋብህ? አይ ኧረ እንደው ጉድ ሆንኩልህ እኮ። ምን አለ ተጨንቀህ እኔንም ባታስጨነቀኝ። ወይ ሆንከውን አትናገር። የሸሸጉት ነገር እኮ አስቸጋሪ እኮ ነው። ለገመ ምን ለገመ ኮማ እኔስ አንዱም አልተያዘኝ የምትለኝ አስቻለ ምኑና እኔም እኮ ይሄን ያልኩህ አዱኛ ለመናገርም ቃላቱ ይከብዳል። ሟሸሸ እኮ ነው የምልህ። እንዲሁ አልሰራልኝ አለ ነው የምልህ። ተጣጥፎ ለጥ እንዲሁ ምኑን ተምን ላድርገው? አስቻለ ወንድነቴ ሟሸሸ ነው የምትለኝ? ዋጋ አለው። ምን ገና አይደለህ አንተ? ገና አይደለህ? ገና ነው ብለህ ነው? እንዲሁ ምን ምች መጣብሶ እንደጣለኝ እንጃ። ኧረ የጉድ ሆንኩ። ምን ማት ነው የወረደብህ? ምን ማት ነው የወረደብህ? እኔ ማዕበል ነው የወረደብኝ። ማዕበል ብዙ ጊዜ ሆኖ እንግዲህ ሄዳር ቢመጣ 10ኛ ወሩን ያዘው እኮ አዱኛ። 10ኛ ወሩን አሁን እንግዲህ ሄዳር ቢመጣ 10ኛ ወሩን ያዘ። ምንድነው መነሻው? መነሻውማ የዛፍ ላይ መለምላለሁ ብዬ እንዲያ ወጣሁ። ባለፈው ከዛፍ የወደክ ጊዜ እዛ ላይ ጦሻልኩ እንዲሁ በጀርባ ወደኩ እንዲሁ። አዎ በጀርባ ነው የወደኩ እኮ ነው ያልከኝ። አስችል በጀርባ እኮ ወደክ። እሱን ወደ ጀርባ ምን ጎትቶ ወሰደ? እኔስ የገረመኝ እሱ ከዚህ እዚህ የሄደበት ምክንያት ነው ሳላውቀው የቀረው። አይቀን ሲጥል እና ምን ተሻለ? ምን ተሻለኛል? ከዛስ በኋላ ቆይ ምንድን ነው የገጠመህ? ምንድን ሆነ? እሺ ተሞከርኩ። አሁን እልሃለሁ 2 ቀን ታሸሁ። እሺ በሰለስተኛው ቀን እንዲሁ አላስቻለኝም። ዘልጌ እንደደሩ ቆባልኩ። አሁን ብለው ወዴት ብለው እየተሽለጠለጠ ወዴት አኮረፈ ብለህ ጠላት ያኩርፍ እንዴ አንተና ያኩርፈውና አይደርስብህ። እንዳኮረፈ ቀረ። አሁን እንዲሁ ምን አይነት መፍትሄ አዱኛ? ኧረ ይሄ ይሆናል በለኝ። ኧረ ጨነቀኝ አንተ። ኧረ ለሚስቴ ምን ይዤላ ልቅረብ? ኧረ እንደው ውለደኝ። ኧረ ውለደኝ። እንደው ምን ብዬ ነው የምወልድ? የምታውቀው መፍትሄ ታለ ይሄ ነው በለኝ። አይ አስቻለ የዚህ መፍትሄ ቢኖረኝ አልከብርም ነበር። እንደው የምታውቀው ሰው ታለስ ብትጠቁመኝ። እንደው ባይሆን ትንሽ አንገቱን ቀና የሚያደርግልኝ ነገር እንደው ብትጠቁመኝ። ምን አንተ አስቻለ ግን እኔ አንድ ነገር ነው የሚታይ። ከሚስት ጋር ተመካከሩ፣ ተነጋገሩበት። ምን ብለን እንማከራለን? ይሄ ነው ተብሎ የማይነገር ነገር አንተ ጨነቀኝ እኮ። ሚስት እኮ ሚስት ነች፣ ገመና ከታች ነች ሚስት እኮ። ስለዚህ ሁለታችሁ ተነጋገሩና ሕክምናም የሆነ ነገርም ትሄዳለህ። ደግሞ እርግጠኛ ነኝ ይሳላል። እንዳኮረፈ አይቀርም። ልሙትልህ እንዳኮረፈ አይቀርም። ሕክምና አለው። አብራችሁ ተነጋግረህ ሕክምና ሄዱ። እንደዛ አይደል? እንደው በሕክምና የሚድንልኝ ተሆነ ቤቴንም መሬቴንም ሸጬ ነው የምታከም። እዛ አትደርስም። ተነጋገሩና ዝም ብለህ ሕክምና ጋር ሞክር። ያጠፋው ሁሉ ይሻላል። አዎ በል ይኸውልህ እንደው መቼም የእኛ ሰው አስቸጋሪ ነው። ምን እንደው ወዳጅ ዘመድ ምናምን ብለህ እንደው ለሌላ ሰው አታውሩ። ዝም ብላችሁ ሞት አዱኛ። እንኳን እኔ ላወራው ይቺ መሬት እንድትሰማ አልፈልግም። አንተ ሆነብኝ ነው። አንተ ራስህ ሆነብኝ ነው። እኔማ ችግር ያደረ ጠንቀቅ። ችግር የለውም። በል አይዞህ። እሺ በል ጠይቀኝ።
በል እጠይቅሃለሁ። አይዞህ ናችሁ። ሁልጊዜ ጥሪ አይቀበልም። እንዲያው መቼ ነው ጥሪ የሚቀበል ይሆን? የኔ ሲሆን ያውቁታል። እንዴት አደሩ? ሲሳይ እንዴት አደሩ? እንደምን አደሩ? ሰላም ነው። ቁጭ በሉ ቁጭ በሉ። እንደምን ነህ? ደህና ነህ? እንዴት ነው? ደህና ነኝ። እንዴት አኩ ስኳር እንደው አፈር ልብላለህ? እናም የበሱን መበጥበጫ ትሆናለች ብዬ ነው። እንደው አላመልህ እኮ ነው። ትንሽ ግማመል ሰጠሁ። እንደው እናቴ እንደው ወደ ቡቡ እንደው ከእንቅልፌ ነቃ ስል እንደው ትናንትና አስቀየምኩ፣ ክፉና ደግ ተናገርኩ። ኧረ አንተ ብታስቀይመኝስ ምን አመልህን አውቅ የለ አስቀየምስ አላስቀየምኸኝም። እችም ተነጋገርህ። መጥፎ ነገር ተናገርኩ። አጓ የለም እንደው እኮ መቼም ስጠጣ ኖሮና አላውቁ ብዬሽ አይደል የእሱ ቂምማር ይዝብህ። ይሄን እኮ እያልኩ ነው ቂምማር ይዝብህ። እንዲያው አስከፍስ አላልክም። እንዲያው የኔ ያልኸው ነው ለኔ ያሰብኸው ነው እኮ እንዲያው ሆድ ያባው እንጂ ሻዋጣ ነው የሚባል። እንዲያው በሃይማኖት አስብ ሊኖራል። ያንን ያያጥናፍን ፈጭት ተደረህ እየጥናፍ እንዲያው ያንን ያጉት ነው እኮ ያልከኝ። እንዲያው አፈር ልብላለህ። እየጥናፍን ባለወፍጮ ፈጭት ሆነ ባለወፍጮ ቤት ታውቆ ያስቆቦት አሁን ቆይ እንደዚህ ብያለሁ እኔ። ይሁንና ለበጎ እኮ ነው፣ ችግር የለውም። አንተ እኮ ለኔ ያልኸው ነው፣ ለመጥፎ እኮ አይደለም። ያግቡት ነው ያልከኝ። አይ ማሰሪያ አስተሳሰር፣ አይ መቀነስ አስተሳሰር አልከኝ እኮ። አይ ባው እንዳልከኝ ሻሽን ማሶ ይሰራት እዚህ ሰፈር እውነት እኮ እንደዚህ ሲያዩት እኮ ገና ህፃን ልጅ ነው የሚመስሉ። እውነት ለመናገር እኔ እኮ ማለት ዝም አንተ እኮ ወደህ አይደለም የምታረገው ሲሳይ። እውነት እኮ ሸጋ ነው እሱ። እንዲሁ ያችን የመሰለች ልጅ ሰጠሁኝ፣ ግን እኔ ጸባይ ያነሰኝ መሆኜ ነው። እንደው ሲሳይ እኔ አሁን ይኸውልህ ያችን የመሰለች ልጅ ሰጠሁኝ፣ እኔ ጸባይ ያነሰኝ። እኔ እንግዲህ ስንት ባል እየመጣ እኔ ለአንተ የዳርኩልህ ይቻመል ብቻ እንጂ ነው ለመቤት ነው። ተስካርህ በስተቀር እኮ ሌላ አመል የለህም። እውነቴን ነው። ማትባል መጣ ሲሉ አይ እኔ እንደው ከዚህ ቀደም ያልኩህ እንደዚያ አንተ ስታጭ እኮ ይሄ ልጅ ምንም አይነት አመል የለውም ተብዬ ነው። ከጊዜ በኋላ እንዴት እንዳመጣው እኔ እንጃ። መስከር ቀን ለቀን እየሰከሩ መግባትና መበጥበጥ ምን ይባላል? ምን አመል አለብኝ? ስካር ነው እሱንም እና ከስካር ውጪ እንደው አሁን አስቀያሚ ነገር እኮ እውነቴን ነው። ዛሬ እናቴ ትሞት ዛሬ ምዬ እንደውም ብርጭቆን አንስቼ እንዲደፍቼ ነበር የማልኩ። ዛሬ ግን ብርጭቆን ተሽ አድርጌ ከዚህ በኋላ በአንተ ብጠጣ ብርጭቆ በእጄ ካነሳ ብዬ ብርጭቆ ሰብሬ ምን ብዬ ምዬ ነው ከዚህ በኋላ ይኸው እናቴ ልሙት። ኦራዲያ መጠጥ የሚባል በዞርበት ብዞር ከዚህ ቀደምስ እንደዚህ አይደለም የሚማል ብርጭቆ እንደሰበርክ ጠርሙስ እንደሰበርክ ብርጭቆ ምን ሁሉ እኮ አለቀ በመሐላ። ግን እንዲያው አንደኛው መሐላህ ደግሞ አንደኛው አበዛኸው ባሰህ። እኔ ትናንትናው እንደዚያ አርገህ አወራረድከኝ። እኔ ችግር የለውም አመልክን ያውቃለሁ። አመልክን የማያውቅ ሰው ደግሞ አዳምጠኝ። ይኸውልህ ተሰው ጋር ያጋጫል። ይሄ በጀሾ ፈረስ የምትናገረው ቃላት ተሰው ጋር ያጋጫል። አያኖርህም። አንድ የገነፈለበት የሆነ ነገር ያደርግሃል። መንገዱ ሁሉ ሰው እንትን ተበደልክ። ሰክሬ ስመጣ እኮ ማንንም ጋብስ ይልሙት አንድ ሰው የሚናገር እና ይሄ ጥሩነት ነው። ዛሬ በስካር መንፈስ ሲያዙር የሚጠጣ ሰው ትዳሩን ያቃናል እንጂ እንዴት የሰበሰበውን ገንዘብ ወስዶ መጠጥ ቤት ይበትናል? እና መጠጣት ብቻ ጥሩ ነው። ተካፍሎ መጠጣት ነው። ነገ ተነገ ወዲያ እኮ መውለድ አለ። ነገ ተነገ ወዲያ እኮ የልጅ ቀለብ አለ። የልጅ ምን አለ? እንዲሁ አስቀይሞ ከሆነ ይቅር ይበሉኝ። እንዲሁ ያኔ ችግር የለውም። እኔ ይቅር ብያለሁ። ሁሉ ጊዜ ነው ይቅር የምልህ። ከዚህ በኋላ እንዲሁ መቤትንም አላስከፋትም፣ እሱ ላይም አልመጣም፣ መጠጥም አልጠጣም። ስራዬን ኮስተር ብዬ እሰራለሁ። እኔም ይኸውልህ እኔም ተሰላቸው እኔ ራሱ አሁን ቁርጥና ቁርጥ የምነግርህ ተንግዲህ ጠጥተህ ሰክረህ ረበሸኝ የሚባል ነገር ብሰማ እሞት ሲሳይ እኔ ተንግዲህ ምንም ምረት የለኝም። እንዲሁ ከዚህ በኋላ እናቴ ሲሳይ በአፉ አልኮል አስገባ ከተባለ ጥሩ ነገር መጠጥ ጠላ ቤት ታየ ተተባለ በቃ እውነትም ታጥቦ ማይለቅ ነገር ነው እኮ ይዘው። እውነቴን ነው። በወዴ የሌለውን ስሰክር ጌሾ ዝም ብሎ አርሲ ኩርሲውን ነው እኮ የሚያስወራ። በወዴ የሌለውን ቂም ነው እኮ ምን እና ይሄ ደግሞ አሁን ሰው ያግቡ ማለቱን ዛም ሲሉኝ እንጂ በዚህ ድሜው የሚያገቡ ሌላው ሰው ላይም ይሄ ነው። ይኸውልህ ሌላው ሰው ላይም እኔስ ተወው አማተ ነኝ። ሌላው ሰው ላይ ደግሞ ጥሩ አይደለም። አሁን እኔ አባብዬ ምን ብዬ እሷን ቢብላኝ ስመክራት የሚያደርኩኝ እኔ አሁን አባብዬ እሷን መክሬ ምን ብዬ ሰደፋለሁ? ምንም ነገር እንዳትናገር አሰክራህ ነግሬያለሁ። ምንም አልናገራት እና የሰድራሱ ጭንቅ ነው። መቤት ነይማ ነይ እስቲ እኔንስ ድምጼን ማሰማ አች መቤት ነይ
ናይ ልብስሽ እንደሽ ሀጅማ እንግዲህ ከረክ እንግዲህ ሀጅማ ምን ያለ ስካር በቀር ሌላ ምን ጸባይ ያለበት ምንድን ነው? አይደበድብሽ ምን አይልሽ ገና ሰክረና መጣ ተብሎ እንደዚህ የሚባል ሂጅ። አሁን ምን አለ እሱ ሀጅማሽ ይኸውልህ አሁን እኮ እንዲሁ ልጅ ናት ይቺ ልጅ ያለኝ እኮ ይኸውልህ እንዴት ነው የማይሆንላት? እንደዚህ የሚባል ነገር የለም እኮ እንደምትወደኛው ቃል እኔ እንደዚህ አይነት ጸባይ የምትደግም ከሆነ ሲሳይ እኔ ነጥቄ ነው ራሴ የማመጣት። መጣሽ ማለት ጨካኝ ነሽ ዘግተሻም ከዚህ በኋላ እንግዲህ ከዚህ በኋላ ይኸው እናቴ ማልኩ እኮ ከዚህ በኋላ ማለት ኑሯት ተገዝቷል። ከእንግዲህ እንደው መጠጥ የሚባል ነገር እንኳን ወዳፌ ልለው ባይኔም አላየውም ብሏል ሲምልልኝ የቆየ እንግዲህ ኮስተር ብለሽ አንቺ እዳሽ ምሪ በተነነ አትምጭ። እኔ መጥቼ ጠይቃቸዋለሁ። መቤት ትናገር እንደው እኔ መጥቼሽ አውቃለሁ። እንደው እናቴ እንዲህ ቁንጥጥ እንኳን አድርጊያታለሁ። እንዲህ በጥፊ እንዲህ እንኳን ነካ አድርጊያታለሁ። ምንድነው የጌሾ ይገባና በቃ ከላይ ያናገረኛል። የዛኔ እሷ መመረ ሰው መሳቂያ ሆነን ነው እንጂ ያልኩኝ እኮ የሚጎል ነገር የለም። እናቴ ቃል ገብቼለታለሁ። ከዚህ በኋላ ብረብሽ ሂዱ በሉ። ደህና ሰንብቼ ቆይ ነይ እስኪ ልሳምሽ ነይ። ደህና ሰንብቼ ነይ እናቴ ሰሙኝ እንጂ ነኝ አንተ ምረስቸው ሳልጀ ማለት አይደለም ሙሉን እሷን ሳገኝ ጊዜ በል ደህና ሰንብቱ። ለራሷ እሺ አደራህን ሰናት ይበሉ እናቴ ነሳ አረጋ አይገባም በሉ ይኸው ወገብ ተያዘ። ደህና ሰንብቱ። ተው አንተም ተበደልክ እናቴ ጠቋቋ ከሳስር ህሙስ ይሰ ከዚህ በኋላ አጣጣ አስተይ እመጣለሁ። ዳራችሁ በእኔ እመጣለሁ ጠይቃችኋለሁ። በል ደህና ሰንብቱ። አሜን ደህና ሰንብቱ። ዷፈር ልብላለሁ እንደው ማሳዘኑ እናንተ አይንዬ ዋጋ አቤት ዋጋ አቤት የት ነሽ? እዚህ ነኝ። ዋጋ አቤት ምን ሆነሻል? ከፋኝ አዱኛ አስከፋውሽ ዋጋ ከየት አምጥተሽ ነው ድንች? ከንዬ ጋር አምጥቼው ነው። ምን አምሮሽ ነው? አዎ አንተንማ እንዳልነግርህ ያስቀመጥኩትን ብርም እየወሰድክ ትጫወትበታለህ። ምን ላድርግ? ለድንችማ አንሼ ሂጄ ከእናቴ ተቀብዬ መጣሁኝ። እድሜ ላንተ። ዋጋ እንኪ ወሰድኩብሽ። ከየት አመጣሁ አዱኛ? ዋጋ አጥፍቼሻለሁ። ከዚህ በኋላ ግን ቁማር የሚባል ቦታ ጋር ልልከሰከስ። እንደዚህ አስመርሬሻለሁ። ለካ ዋጋ በገመድ ነው የምገባ ስትኝ እኔ ራሱ በገመድ ግባልኝ ሳይቸግረን ያለንን ነገር ዝም ብዬ ብሰራ ኖሮ አዱኛ ጉልበትም ሆነ እኮ ሀብት አላነሰንም። አንድ ጥፋትህ ሄደህ መጠጣትና ቁማር መጫወት ነበረ። እኔ ከአንድ ወደ ሁለት ስመጣ እንደገና ትዳራችንን ልታፈርሰው ሆነ። ምን ላድርግ? እንዴት አይከፈኝም አዱኛ? እንጂ ይሄን ብር ወሰድክ ብዬ አይደለም እኮ አንተ ጋር ጮኩትኝ። ዋጋ መኝ ከዚህ በኋላ ከስራ ውጭ በፍጹም እንዲህ አልባሌ ቦታ ጋር አታገኘኝም። ዋጋ የምሬን ነው አዱኛ፣ የምሬን ነው ዋጋ። እስኪ ማልልኝ ይሄው ዋጋ ሞች አዱኛ። እንግዲህ ትዳራችንን ማያማራል ነበር እናቴ። ዋጋ ይልሽ ቃል ገብቼልሻለሁ። የልጃችንን ስም ራሱ ቃል ኪዳን ነው የምንል። እንዲሁ ከዚህ በኋላ እንደ አዲስ ሰው ሁኜ ነው የምሰራ። ደስ ይለኛል አዱኛ። እኔ እኮ ለእናቴ ጉዲን እንዴት አድርጌ ልንገራት? ቢጨንቀኝ ይሄን ተቀብዬ መጣሁ። ዋጋ አይክፋሽ። ከዚህ በኋላ አላስከፋሽ። በቃ አሁን ተነሽና ቡና ታጠጭኛለሽ። ተይው እኔ ይዟለሁ። ነይ በይ የያዥኝ ይቻል ዋጋ አይዞሽ ነይ። መጠጥ የሚባል ከጠጣው ሙት በቃ ነፍስ አላወቅኩም ማለት ነው። ሁልጊዜ መሀል ለመቼ አንድ ቀን ተግብረኸው ታውቃለህ? ሲሰጥ አንቺ ጨካኝ ነሽ። ብዙ ዘግተሽብኝ ትሄጂ። እኔ እንዴት ላድርግ? ምን ያክል አስመርሬሽ ነው? ቆይ እስቲ
የተቀን መጠጥ የተቀን እናቴ ትሙት እያልክ እየማልክ ሰክሬ ስመጣ እናቴን አስቀይሜያቸዋለሁ። ባልፈልግልዎት ለካም ብያቸዋለሁ። ባህሪን ጠንቅቃ ታውቀው የለም ምኑን ነው የምታስቀይማት? ምን ይሉኝ ነገሩ አያኮርፍም ያኮርፍ ኧረ አታኮርፍም። ምን እንዲህ አይነት ባህሪም የላትም እናቴ ትሙት አያኮርፍ ኧረ የለም አታኮርፍም። ምን እንጂ ምን ብር በኪሴ ካለ አያስችለኝም ህር ስለሚለኝ አቺ ጨርሼው ነው ብሩ አለ ሰው ወዶ ይስቅ ብር ይሄ ምን ላድርገው እኔ ያዡ ቢይዞ ምን አደርገዋለሁ እኔ ለቤት የጎደለ ነገር የለም ምን አደርገዋለሁ? ከረም ብር በየኪሱ ነው ያዘይሽው ማስቀምጥበት ሁሉ እየጠፋ ለምናምን ይሆንሻል። አምጣው ስጠኝ እንዳሉት መሰል ብር ታሊያ እስከ ሄደህ አትጠጣም አንተ ና በል ሂድ። ብር ከሌለኝ አልጠጣም። አሪፍ ወይንሸት አሳለው እና ምን ሆነሽ ዛሬ ፈልጌሃለሁ። በቃ እኔ እስከ ዛሬ ችዬ ከርሜያለሁ። እስከ ዛሬ ስቃጠል ስንገበገብ ኑሬ በስጭቶኛል። አሁን በቃ ከዚህ በኋላ ታንተ ጋር አብሬ መኖር አልፈልግም። እንዴት? ወደ ቤተሰቦቼ መሄድ እፈልጋለሁ። አይደለም እኔን ለማን ጥለሽ? እንዴት ነው ለማን ጥለሽ? በባዶ ቤት ለቀሽ? እንዴት ቤቱን እሺ ባለድም እኮ እስከ ዛሬ ቻልኩ። በቃ አበቃ አስቻለው ማለት ነው። ወይንሸት ነገሩ ወዲህ ነው እንዲህ አይደለም። እኔ ተነገ ዛሬ ነገራታለሁ እያልኩ ቀን እየቀጠልኩ ዛሬ ሁሉን ነገር ነው የምነግርሽ እኮ እንነጋገር። ሁሉን ነገር ነው የምነግርሽ። አዎ የጨነቀኝን ነገር ዛሬ እነግርሻለሁ። እኔ የምፈልግ ቁጭ ተነጋግረን እዛው በቃ የቀረውም ቀርቶ የሆነውም ይሆናል። በቃ እንድትነግረኝ እንድንነጋገር እፈልጋለሁ። በቃ ይኸውልሽ ወይንሸት ባለፈውም እንዲያ ተዛፍቶ ወደቅኩ ቀን ጀምሮ እኔ ትንሽ ችግር ገጥሞኛል። የምን ችግር? እንደው ተዛፍ እንዲያ እንደወደቅኩ እንደው ሁሉ ነገሬ በቃ እምቢ አለኝ አልሰራልኝ። ተነገ ዛሬ እነግርሻለሁ እያልኩ እንደው ለወሬ የሚጨነቀኝ ምን አድርጌ ልናገር? እንደው ምን አድርጌ ልንገራት ብዬ እኮ ውስጤን እኮ ፍስፍስ ያደርገኛል። ምንድን ሆነ? ምን ገጥሞ እንዲያ እንደወደቅኩ በቃ ሁሉ ነገር እምቢ አለኝ አልሰራልኛል። እንዲያ እንደምታይኝ አንዴ መሬት እቀመጣኛለሁ፣ አንዴ ቆጥተኛለሁ፣ አንዴ አመሌኝ ነጫነጫል። ነው አሁን ጉዳዩ ይሄ ነው። እኔ ውስጤን ያሳሰበኝ ነገር ይሄ ነው። እና ዛሬ 10 ወር ተዛፍ እንደወደኩ ነገር እንትን ብሎብኝ እኮ እሱን ያልኩ ምን ዘጋቢ ያረጋኛል? ኧረ ምን አልሽ አንቺ? ግንዱ ምን ክንትር ቢያረጋኝ እኔ መች አወቅኩኝ? ኧረ እንደው የዛለት እንደው ጎደሎ ቀን ሆኖ ነው። ይሄ ሁሉ እኮ አሳለው አንተ አለመናገር ነው እንጂ ለእኔ እውነቱን ብትነግረኝ ኖሮ መፍትሄ አናጣም ነበር። ምን አድርጌ ልንገር? ይኸው ትዳራችን ተበትኖ ነበር። አለመናገር አሁን ተይው፣ አሁን ስለሌለው ነገር ተይው። አሁን ስለ መፍትሄው ነው። በቃ መፍትሄው ይሆናል የምትይው ነገር አለ ብቻ ንገሪ። ወይ ዘጋ ልበልልህ። ለካ ለዚያ ነው። እኔ እኮ ምን አድርጌው ነው? ጠልቶኝ ነው? ሌላ ሴት ይዞብኝ ነው እያልኩኝ ስንት ስጨነቅ እኮ ኖሬያለሁ። በቃ ምን ላድርግ? ነገ ዛሬ በቃ ምን ላድርግ? ይጨነቀኝ እኮ ምን ልበልሽ? እኔ ነኝ እንደው በላይ ሌላ ሴት ደርቦ ነው እንጂ አስቻለው ጀርባውን እየሰጠኝ የሚተኛ ምን ሆኖ ነው ብዬ እኮ 10 ወር ሙሉ ስነፍር እኮ ነው የኖርኩት። አጉል እንዳላሳስብሽ ብዬ እንዲሆኝ መተኛ እኮ እንዳላሳስብሽ ብዬ እኮ እንዳታሰቀልኝ ብዬ እኮ አስቻለው ይቅር በለኝ። ከንቱም አታገኝ በሽታ እንደዚያ ሆነ እኔ ክፉ በማሰቤ ይቅር በለኝ። በቃ አሁን ወደ ሕክምና እንሄዳለን እኮ ዋናው መፍትሄው ለወደፊቱ ግን የሚስተካከልበትን ነገር ነው። ኧረ ይስተካከላል። ይኸውልህ ሰው ባልና ሚስት ሁለቱ አብረው ታወሩ የማይስተካከል ነገር የለም፣ የማይፈታ ነገር የለም። በቃ አሁን እንሂድ። ተረፈደ እንዲሆን ያለውን ነገር በቅጥ ያርጉልኝ። ና በል ኧረ ና ውሃ